ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። ሰላም ሰላም የምንለው ጦርነትን ስለምንፈራ ሳይሆን ሰላምን አብዝተን ስለምንወድ ነው። ዛሬ የማር ውሃ ልጅ ፈለቀ አደገኛ ነገር ስላነሳ እሷን ነገር ካልኩ በኋላ ወደ ንግግር ይገባል። ከዚህ ቀደም 4 የታተሙ በብዙ ሺህ ኮፒ የተሸጡ መጽሐፎች ነበሩኝ። 2 ቮሊዩማቸው ከፍ ያለ ሙሉ በሙሉ ያለቁና በአሳታሚ ምክንያት ያልታተሙ መጽሐፎችም ነበሩኝ። ነገር ግን ሁሉም መጽሐፎቼ ዲራዝ በሚል ስም ይታተሙ ነበር። ዲራዝ ማለት የመጀመሪያዋ ልጄ ዲቦራ፣ ሁለተኛዋ ልጄ ራኬብ፣ ሶስተኛዋ ልጄ አሜንና 3ቱ ልጆቼን እናትና አባት ሆና ያሳደገችው ዝናሽ የተሰጠ ስጦታ ነበር። እነዚህ መጽሐፎች በስሜ ያልታተሙበት ምክንያት ለልጆቼ ያቆየሁት ወረት ስላልነበረ ከመጽሐፉ በኋላ የሚገጥመኝ ችግር ካለ እንኳን ለልጆቼ ለቤተሰቦቼ ስጦታ እንዲሆን ታስቦ ነበር። በተለይ 2ቱ የመጨረሻዎቹ መጽሐፎች ሰተቴና እርካብና መንበር በሪስክ የተሞሉ ነበሩ። ሰተቴ በታሪክ ውስጥ የሚታወቅ ሰው ቢሆንም በዚያ መጽሐፍ ውስጥ 90% ሐሳቡ ያንን ገጸ ባህሪ በመጠቀም በውስጤ የነበረውን ጩኸት የጮህኩበት መጽሐፍ ነው። ሁለተኛው እርካብና መንበርም እንዲሁ አሁን ያለው ሁኔታ መደመርን በከፊል የሚያሳይ መጽሐፍ ነው። ለመደመር ለራሱ ክብር ምስጋና ይግባውና 5ኛው መጽሐፌ ግን ሳይሸሸግ በዚህ ሁኔታ ተመረቀ። ይህንን ጉዳይ እንዳነሳ ያስገደደኝ የማር ውሃ ልጅ ፈለቀ እንኳን ማርያም ማረች ስላለኝ ነው። መደመር ያለፈውን መልካም ወረት አጥብቆ መያዝን ያምናል። ምን ወረት አለና ትሉኝ እንደሆን ቢያንስ እስላምና ክርስቲያን ተከባብረው ተዋደው ለ1000 ዓመት የኖሩባት ድንቅ ሀገር ስለሆነች ይህ ወረት ነው ብዬ ስለማመን የትናንትናውን ስህተቶች ማረም ነው መደመር ሲባል የትኛውን ስህተት ትሉኝ እንደሆነ ቢያንስ ኢትዮጵያ ውስጥ ከ4 ሰዎች አንዱ የደሃ ያደረጋቸው በሚሊዮን የሚቆጠር ህዝብ መጠለያና የዕለት ጉርስ የሌለው ያደረገው በኤርትራ ስህተት፣ በጅቡቲ ስህተት፣ በኬንያ ስህተት ሊሆን አይችልም፣ በእኛው ስንፍናና ድካም እንጂ። እሱን ነው ማረም የሚያስፈልገው። መደመር ፊውቸሪስቲክስ ነው። መደመር ነገን ማሸነፍ ያልማል። ወደ ብልጽግና የምንጓዘውን ጉዞ ያመላክታል ስንል ደግሞ ሰው ሆኖ ዘር የማይተካ ተክቶም ለልጆቹ የተሻለ ዓለም መፍጠር የማይፈልግ ሰው የለምና እኛ ኢትዮጵያውያንም ቢያንስ ድህነትን፣ ችግርን የምናሸጋግር የምናወርስ ሳንሆን ብልጽግናን ለልጆቻችን የምናወርስ እንድንሆን መልካም ምኞትንና የተግባር ንድፍን ጠቅልሎ የያዘ መጽሐፍ ነው። መደመር ልዩነት የለንም ብሎ አይነሳም። ነገር ግን የኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። በቋንቋ፣ በባህል፣ በሃይማኖት፣ በጾታ ያሉን ልዩነቶች አንድ እንዳንሆን የሚከለክሉን ሳይሆኑ ጸጋ ሆነው ለአንድነታችን ግርማ፣ ለአንድነታችን ፍካቴ፣ ለአንድነታችን ውበት ሊሆኑ ይችላሉ ብሎ በጽኑ ያምናል። ይሄንን በብዙ ምሳሌዎች ማስረዳት እችላለሁ። መደመር ከኛው ባህል፣ ከኛው እሴት፣ ከኛው ልማድ፣ ከኛ ማንነት የተነሳ ነው።
የኛ መጽሐፍ ነው የተባለው ቅድም ፕሮፌሰር ነብዩ ከተለያዩ ክልሎች ሲያነብ እና ሲያካፍል የነበሩ ሐሳቦች ኢትዮጵያውያን ውስጥ መደመር የቆየ ያደረ ሐሳብ መሆኑን በደንብ ያመላክታል። ብዙዎች በመጽሐፍ ውስጥ ያሉ ሐሳቦችን በማየት መደመር እንዴት ሀገርኛ ነው ይባላል የሚል ሐሳብ ሊያነሱ ይችላሉ። መደመር ቀይ ቀበሮ አይደለም፣ ኤፒደሚክ አይደለም፣ ግን ኢንዲጂኒየስ ነው። ኢንዲጂኒየስ የሚያሰኘው መደመር በሚል የፖለቲካና የኢኮኖሚ ንድፍ በየትኛውም ሀገር የየትኛውም ግለሰብ ለአንድ ሀገር ካለችበት ውጣ ውረድ መሸጋገሪያ ይሆናል የሚል እስካሁን የቀረበ ሙሉ የሆነ ሐሳብ የለም። ነገር ግን በመደመር ውስጥ ስለ ፍቅር ስናወራ፣ ስለ ወረት ስናወራ፣ ስለ ዲሞክራሲ ስናወራ፣ ስለ እኩልነት ስናወራ እነዚህ ሁሉ እሳቤዎችና አረፍተ ነገሮች ዛሬ እዚህ የተፈጠሩ ናቸው ማለት ግን አይደለም። ከተለያየ ዓለም በተለይም ከተፈጥሮ በእጅጉ ተምሮ ለኛ እንዲመችና እንዲሆን አድርጎ በሀገርኛ ቋንቋና በሀገርኛ መንገድ የተጻፈ የኔና የናንተ የሁላችን መጽሐፍ ነው። ከናንተ የሚጠበቀው ከዚህ ቀደም የነበሩ ርዕዮተ ዓለሞችን በቮሊዩም በማንበብ በመተርጎም በመተንተን በማስተማር የደከሙ ትውልዶች በሀገራችን ብዙ አሉ። የሰው በመተንተንና በመተርጎም ከመድከም ይህንን መደመር ቅድም ዶክተር ምህረት እንደገለጸው መነሻ ፋውንዴሽን መሰረት አድርገን ማሳደግ፣ ማስዋብ፣ ማተለቅና ከኛ አልፎ ሌላው ዓለም እንዲሆን ማድረግ ከናንተ ይጠበቃል። ይህንን ለማድረግ አብዝቶ መተቸት ብቻ ሳይሆን ከተቸን በኋላ አማራጭ ሐሳብ ማምጣት ያስፈልጋል። መደመርን ስንተች የተሻለ ማባዛትን መፍጠር አለብን። በመተቸት ውስጥ ተጽናንተን እንዳንቀር እየተቸን ግን የተሻለ አማራጭ የምናመጣ ከሆነ ለራሱ ለመደመር የሚያሳድገው እንዲያብብ የሚያደርገው የሚያተልቀው ስለሆነ ይህን አተላቂ ሐሳብ ለማምጣት መተቸት ብቻ ሳይሆን አማራጭ ሐሳብ ማምጣትም መለማመድ ይኖርብናል። መደመር ሰው የመሆን እሴት ነው። መነሻውም መድረሻውም ተፈጥሮና ሰው ነው። የሰው ልጅ የሚገነባበት የመጀመሪያው የግንባታ ጡብ የሚጀምረው ከሴል ነው። ሴል የሚባለው ጡብ በስቶ ተሰናስሎ አንዱ በአንዱ ተደራርቦ ስራውን ለይቶ ቅድም እንዳያችሁት በተደመረ መንገድ የአንድን ሰው ግንባታ ክንውን ከፍጻሜ ያደርሳል። ይህ ሴል ምንም እንኳ የሰው ልጅ መሰረት ጡብ ቢሆንም አንድ ጡብ ሲሰራ አፈር፣ ውሃ እሱም በማዋሃድና በማቃጠል ሙሉ እንደሚሆነው ሁሉ በሴል ውስጥም ክፍልፋይ ማንነቶች አሉ። በሴል ውስጥ ካሉ ክፍልፋይ ማንነቶች ውስጥ አንዱ ክሮሞዞም ይባላል። ክሮሞዞም በሴል ውስጥ ያለ ያነሰ ነገር ቢሆንም ይህ ክሮሞዞም ሲሰናሰልና ሲደመር ዲኤንኤን ይፈጥራል ወይም ዘረመልን ይፈጥራል። አንድ ዘረመል የመደመር መነሻ እና ፋውንዴሽን ነው። በአንድ ዘረመል ውስጥ ከአባትና ከእናት የተውጣጣውን ማንነት የምናይበት ከሴል ያነሰ እጅግ ከማነሱ የተነሳ በአይን ሊታይ የማይችል ግን የሰው ልጅ የመደመር መጀመሪያ ጡብ ሆኖ የሚያገለግለው ዲኤንኤ ይባላል። ይህ ዲኤንኤ ከእናትና ከአባት የሚወረስ ማንነት መሆኑ ብቻ ሳይሆን ዲኤንኤ ሲበላሽ ራሱን አያበላሽም፣ ፍጡር ያበላሻል። አንድ ጡብ ሲበላሽ ህንፃ እንደሚያበላሸው ሁሉ አንድ ዲኤንኤ ሲበላሽ ፍጡር ነው የሚበላሸው። ትንሽ በመበላሸቱ ትንሽ በመጥፋቱ ትልቁ ምንም አይሆንም የሚባል እሳቤ ትክክል አለመሆኑን ተፈጥሮ ያስተምራል። ትልቁ በደቂቁ ሊቁ በረቂቁ ይሰራል ብሎ መደመር በጽኑ ያምናል። የረቂቁ ውህደት የትላልቁን ደህንነት እና ህይወት ያረጋግጣል ብሎም ያምናል። ረቂቅ ከሌለ ትልቁ አይኖርም።
ዲኤንኤ ከሌለ ሴል ከሌለ የሰው ሙሉ ማንነት አይፈጠርምና መደመር ከሰው ነው የሚነሳው ስንል የሰውን ተፈጥሮ በዝርዝር ያጠና ሰው የመደመርን አስፈላጊነት በእጅጉ ሊገነዘብ ይችላል። ሀገርኛ ያሰኘንና ከቀደሙት በተለየ መንገድ እንድናይ ያደረገን ኢትዮጵያ ውስጥ ላለፉት 40-50 ዓመታት ሲቀነቀኑ የነበሩ እሳቤዎች ከሁሉም ሐሳቦች ከሁሉም የእሳቤው አባቶች ተቀነጫጭቦ እኛ ሀገር ሲሰራበት የነበረው እሳቤ ወይም አይዲዮሎጂ ምን ጉዳት እንዳመጣ ሁላችሁም ታውቃላችሁ። የሶሻሊዝም አባት ተብሎ የሚታወቀው ማርክ ወይም ማርክሲስት የሚባለው ካስተማረው እሳቤዎች ውስጥ አንዱ የመደብ መከፋፈል ነው። ማርክ ከ100 ዓመት በፊት የሚያውቀው የባሪያ ስርዓትን ነበር። ባሪያ አሳዳሪውና ራሱ ባሪያ በሚል በሁለት የተከፈለ መሆኑን ከዚያም የከበርቴና የፊውዳል ጸብ የከበርቴው አሸናፊነት የከበርቴና የሰራተኛ መደብን እንደፈጠረ ያቅ ነበር። በሱ ዘመን የተከፋፈሉ ክላሶች ስላሉ ሁልጊዜ ትንታኔ የሚጀምረው ከመደብ ነው። ላይና ታች፣ ሀብታምና ድሃ፣ አሰሪና ሰራተኛ፣ ባሪያና የባሪያ አሳዳሪ በሚል እሳቤ ያየዋል። አንዳንዶች ማርክን በካስትና በክላስ መካከል የተምታታበት ሰው ይሉታል። ምንም እንኳን ማርክ ክላስንና ካስትን በለየ መንገድ ሐሳቡን ለዚያ ዘመን በሚበጅ መልኩ ያስቀመጠ ቢሆንም ዛሬም እኛ ከ100 ዓመት በኋላ መደብ የሌለው ፖለቲካ የለም እንላለን። ከ30 ዓመት በፊት እንኳን መደብ በቁመት እንዳንለያይ ሀብታም መሆን የማይቻልበት ሀገር፣ ኢኖቬተር መሆን የማይቻልበት ሀገር፣ ሰፋፊ እርሻ ማረስ የማይቻልበት ሀገር አድርገን ፈጥረን ስናበቃ ሀብታም በሌለበት ምንም ኢንዱስትሪ በሌለበትና ሰራተኛ በሌለበት በግድ የማርክሲስት ሐሳብ ተከታይ ለመሆን በመደብ ካልተከፋፈልን ብለን እንቸገራለን። ማንን ከማን ነው የምንከፋፈለው? ኢትዮጵያ ውስጥ ሀብታም እንደው የለ። ኢትዮጵያ ውስጥ የባሪያ አሳዳሪ የለ። ኢትዮጵያ ውስጥ ባሪያ የለ። ኢትዮጵያ ውስጥ ያለው ጥሮ ግሮ ሰርቶ ለመብላት የሚቸገር ሰው ነው። ይህ ሰው በሰሜንም አለ፣ በምዕራብም አለ፣ በደቡብም አለ፣ በምስራቅም አለ። ይህንን የኛን ነባራዊ ሁኔታ ያላገናዘበ እሳቤ ከማርክ በኋላ የመጣው ሌኒን የማርክ ሐሳብ ላይ ተንተራሰ ቢሆንም የቸገረው ነገር አለ። የሰራተኛው መደብ አሸንፎ አምባገነናዊ መንግስት መፍጠር እንዴት ይችላል የሚለውን ሐሳብ ማርክ በትክክል ስላልመለሰ ሌኒን ያን ለመመለስ የፓርቲ ቫንጋርድ የሆነ ፓርቲ ያስፈልጋል። የሰራተኛው መደብ ጥቅም የሚያስከብር ቫንጋርድ የሆነ ፓርቲ ያስፈልጋል አለ። ከማርክ የክላስ ክፍፍሉ ወሰድን። ከሌኒን ቫንጋርድ ፓርቲ ያስፈልጋል ብለን አውራ ፓርቲ አለ። ቀጠልንና እነዚህ እሳቤዎች በራሻ አካባቢ የነበሩ ስለሆነ ማኦ ደግሞ የራሻን እሳቤ እንዳለ ስላልወሰደ ማኦ አዲሱ ዲሞክራሲ በሚለው መጽሐፉ ሰራተኛ በሌለበት ቻይና ውስጥ አርሶ አደር ነው ታሳቢ መሆን ያለበት ብሎ ዛሬም ኮሙኒዝም ኢን ቻይኒዝ ካራክተሪስቲክስ ብለው የሚያስቡት ያኔ ሲጀምሩ በሀገራቸው የሰራተኛው መደብ ስለሌለ የአርሶ አደር መደብን ታሳቢ ያደረገ የማኦን እሳቤም እኛ ውግንናችን ለአርሶ አደር ነው ብለን ደግሞ ቀንጨብ አደረግን። ነገር ግን ለአርሶ አደር መወገን በጣም አስፈላጊ ነገር ነበር ኢትዮጵያ ውስጥ። የሚያሳዝነው ለከተማ ነዋሪው ዘይት ስንዶግም፣ ስንዴ ስንዶግም፣ መብራት ስንዶግም፣ ነዳጅ ስንዶግም ለአርሶ አደሩ ማዳበሪያ እንኳን ማቅረብ ያልቻል በዚች ለም ምድር ውስጥ አርሶ ኢትዮጵያውያን እንዲመግብ እንኳን ያላስቻል በስሙ የነገድን የስም ነጋዴዎች ነበርንኛ። ይህ የስም ነጋዴነት ከመነሻው ከፕሪንሲፕሉ የተነሳ ነው። አንድ ወዳጄ ፕሪንሲፕል አሰርት ኢትሰልፍ ይላል። ከመነሻው
ማኦ ሲጀምር አርሶ አደር ቅን የዋህ ነው፣ አንዴ ካመነ ለረጅም ጊዜ ይከተልሃል ይልና የራሱን ሐሳብ ማፍለቅ የማይችል ራሱን መምራት የማይችል የተውሶ አመራር የሚሻ ነው በሚል ተራማጁ ምሁር ይልና ተራማጁ ምሁር አርሶ አደሩን ይምራው ይላል። የማያቅ ለራሱ ሐሳብ ማፍለቅ የማይችል ያለውን አርሶ አደር በንጹህ አእምሮ ይከተለኛል ከሚል እሳቤ እንጂ ከጅምሩም ውግንና ቢሆን ኖሮ አርሶ አደሩ በራሱ ጉዳይ በራሱ ልክ በራሱ አቅም እንዲወስን የሚያስችል እሳቤ በሆነ ነበረ። ነገር ግን ተራማጅ የሚባለው ምሁር ልክ ካፒታሊስቶች የሰራተኛው መደብ ኢኖቬተር አይደለም፣ ተክቶ አይሰራም፣ እኛ እንፈጥራለን ቀጥረን እናሰራዋለን እንደሚሉት ለአርሶ አደር የሚወገን የሚባለው ኃይል ደግሞ አርሶ አደር ለራሱ አያቅም እኔ ያቅለታለሁ ብሎ የሞግዚት አስተዳደር ይፈጥራል። ክላስ ይዋጋል፣ ነገር ግን ክላስ ይፈጥራል። አራተኛው ስታሊን የሚባለው ሰውዬ ይህ ሐሳብ ተግባራዊ እንዲሆን ዓለም አቀፍ ሶሻሊዝምን መገንባት አስፈላጊ አይደለም፣ በሀገር ደረጃ ብቻ መሆን አለበት ካለ በኋላ ይህ እንዲሳካ ጠንካራ አርሚ መገንባት ያስፈልጋል። አርሚውም የሚጠብቀው ፓርቲውንና መሪውን መሆን አለበት። ቁጥጥር የበዛበት ኃይል የበዛበት ነገር ሁሉ ልማት ልማት የሚል መሆን አለበት ይላል። እንግዲህ ከነዚህ አራቱ ምን ያክል ቀንጨብ አድርገን እንደኖርን ባለፉት ዓመታት በደንብ የምትገነዘቡ ይመስለኛል። አሁን የምንጨቃጨቅበት አብዮታዊ ዲሞክራሲ በ1917 ከ101 ዓመት በፊት ሌኒን የፈጠረው ነው። የዛሬ 101 ዓመት ሌኒን አብዮታዊ ዲሞክራሲን ሲፈጥር ማርክ ያለው ሶሻሊዝም ሊፈጠር የሚችለው ካፒታሊዝም አድጎ አብቦ ከተንኮታኮተ በኋላ ነው የሚል እሳቤ ስለነበረው በራሻ ያኔ ካፒታሊስት ስርዓት ስላልነበረ ካፒታሊስት ስርዓትን ሳናይ ሶሻሊዝም መገንቢያው አቋራጭ መንገድ አብዮታዊ ዲሞክራሲ ነው አለ። እኛ ደግሞ ካፒታሊስት ስርዓት መገንቢያው መንገድ አብዮታዊ ዲሞክራሲ ነው አለ። ሁለቱ ሐሳቦች እርስ በርስ የሚቃረኑ መሆናቸው ብቻ ሳይሆን ሌኒን በዛ ዘመን ቢያንስ ኮምፒውተር አያውቅም። ሌኒን በዛ ዘመን ቢያንስ እንደዚህ አይነት ፕሮጀክተር እንዳለ አያውቅም። ሌኒን የማያውቀው ብዙ የምናውቀው አሁን ዓለም የፈጠረው ነባራዊ ሁኔታ አለ። ይሄንን ነባራዊ ሁኔታ ታሳቢ ያደረገ አዳዲስ እሳቤ መፍጠር ለሁሉም ትውልድ የሚሰጥ እንጂ አንዴ የተፈጠረን ሐሳብ ለዘላለም መከተል ተገቢ አይደለም ብሎ መደመር በጽኑ ያምናል። ወደ ሰው ልመልሳችሁና በሰው ውስጥ የደም ዝውውር እንዲከናወን ልብ የሚባለው አካል ደም ይረጫል። ነገር ግን የደም ስሮች ባይኖሩ የተረጨው ደም ከአንድ ስፍራ ወደ ሌላ ስፍራ እንዴት መድረስ ይሆንለት ነበር? ልብ መርጨቱ ብቻውን በቂ አይደለም፣ ደም ስሮችም ያስፈልጋሉ። በሰው ውስጥ ሳምባ የሚባል የመተንፈሻ አካል አለ። ሳምባ ቢተነፍስ የቀይ የደም ሴል ያንን አየር ማጓጓዝ ባይችሉ ሌሎች ህዋሳት ምን ይሆኑ ነበር? አንደኛው መስራቱ ብቻውን በቂ አይደለም። ከዚያም በላይ በአናት ቅል ውስጥ ተደብቆ ያለው የራሱን ደጅ እንኳን አይቶ የማያውቀው አንጎል፣ እዚህ ውስጥ ተደብቆ ያለው አንጎል 10 ኢንች ፈቀቅ ብሎ እሱ ደጅ ያለውን እንኳን ማየት አይችልም። ነገር ግን እጅን ያዛል፣ እግርን ያዛል። እግርና እጅ በአንጎል ታዘው ስራ መከወን የሚችሉት ስፓይናል ኮርድ የሚባል ነገር ባይኖር ኖሮ ትዕዛዝ ተቀብሎ ወደሚታዘዘው ሊያደርስ የሚችል አካል ባልኖረ ነበር። አንጎልን ስላላየሁት መጥቶ በማርክሲስት ሌኒኒስት ቲዮሪ ካልተነተነልኝ በስተቀረ እግር አልንቀሳቀስም ቢል ኖሮ ምን ሊፈጠር እንደሚችል አስቡት።
እነዚህ ሳይተያዩ የሚተጋገዙ ሳይተያዩ የተደመሩ አካላትን ያየ ሰው እንዴት ኢትዮጵያን ደምሮ መሄድ እንዳለበት ብዙ አይቸገርም። ህይወት የሚፈጠረውም ሆነ የሚኖረው ተደምረው በሚፈጠሩ ራስን በሚያቅና በሚሆን ሌላውንም በሚያከብርና በሚወድ ጥምር ማንነት ነው። ለብቻዬ የሚባል ነገር የለም። ለብቻዬ የሚባል ነገር አያዛልቅም። ይህን ከሰው አልፈን በሌላም ነገር ማየት እንችላለን። ነገር ግን ሰው የሚያደርገው ጆሮ የአንበሳ ድምፅ ሰምቶ እግር መሮጥ ከቻለ ብቻ ነው። ጆሮ ነው የሰማው ምን አገባኝ እኔ ካለ መበላቱ አይቀርም። እግርን እንቅፋት ሲመታው አይን ምን አግብቶት ነው የሚያለቅሰው? አልተመታ። የእግር ህመሜ ነው ስለሚል ነው። መደመርን ሰው ለማወቅ ብዙ መቸገር የለበትም። ራሱን ወደ ውስጥ በጥልቀት መመርመርና ማየት ከቻለ መደመር ቁልጭ ብሎ ሰው ውስጥ ይታያል። ነገር ግን በሰው ብቻ ምን ያደርጋል ያላችሁኝ እንደሆነ እጽዋት ውስጥም አለ። ባለፈው ሳምንት ገደማ የኢሬቻ በዓል ተከብሯል። የኢሬቻ በዓል ቢሾፍቱ ሲከበር ሰዎች የኦዳ ዛፍ እንዳለና በዚያ ስፍራ የምስጋና ስነ ስርዓት እንደሚከወን እንጂ ራሱ ኦዳውን በጥልቀት አይመለከቱትም። ኦዳው ግን 6 ወር ሴቴ ነው፣ 6 ወር ወንዴ ነው። አንዱ ኦዳ 2 ጾታ አለው። 2 ጾታ ያለው ኦዳ መሆኑ ብቻ ሳይሆን ሴቴዋ ተረኛ ሆና በምታብብበት ጊዜ ወንዴው ይጠፋል ማለት አይደለም። በሴቴ ውስጥ ተደብቆ ይኖራል ማለት ነው። መደመር ማለት እሱ ነው። አሁን አዳዲስ ምርምሮች ደግሞ እየወጡ ነው። የተፈጥሮ ሳይንስ ተመራማሪዎች በዚህ ጉዳይ ዘርዘር ያለ ነገር አንብባችሁ ብታስተምሩ ደስ ይለኛል። በዌብሳይትም በስፋት ይገኛል ይህ ሐሳብ። አሁን ደግሞ የሚገርመው እኛ እዚህ በዘር ተከፋፍለን መተጋገዝ ነውር በሆነብን ዘመን ውስጥ ዛፎች ይተጋገዛሉ የሚል ሳይንስ ወጣ። ዛፎች ጎን ለጎን ሲኖሩ ስራቸው ልክ እንደ ኔትወርክ እንደ ስልክ ኔትወርክ የተሳሰረ ነው። አንደኛው ዛፍ ሲቆረጥ ለጎረቤቱ አደጋ እየመጣብህ ነውና ተጠንቀቅ የሚል ሲግናል ዛፍም ይልካል አሉ። ዛፍ ራሱ አደጋ እየመጣ መሆኑን እሱ አደጋ እየተጋፈጠ ለጎኑ ላለው ዛፍ ጥንቃቄ እንዲያደርግና ራሱን እንዲያባዛ የሚመክር ከሆነ አማራ ሲጠቃ የማይደነግጥ ኦሮሞ፣ ኦሮሞ ሲጠቃ የማይደነግጥ ትግሬ፣ ትግሬ ሲጠቃ የማይደነግጥ አፋር እንዴት ሊኖር ይችላል? ዛፍ ሰው ብቻ ሳይሆን ጽንፈ ዓለምን ብንመለከት ወሰን በሌለው ከረጢት ውስጥ ይህ ሁለንተናችን አቅፎ የያዘው ጽንፈ ዓለም የሚባለው ከረጢት ግዙፉን፣ ሩቁን፣ ከዋክብቶችን፣ ረቂቅ አተሞችን በሚደንቅ አስተሳስሮ አስተጻምሮ አዋዶ የያዘ ነው። አንዳንድ ቦታ እየተገፋፉ፣ አንዳንድ ቦታ ደግሞ እየተሳሳቡ። እኛ ኒውተን ያወጣውን ቲዮሪ የመሬት ስህበትን ብቻ ማየት ስለምናዘወትር እንጂ ሁሉም በዚህ በጽንፈ ዓለም ውስጥ ያሉ ተፈጥሮዎች አንዱ አንዱን በመግፋትና አንዱ አንዱን በመጎተት ባላንሳቸውን ጠብቀው መኖር ባይችል ኖሮ ዛሬ ፀሐይ ብትወድቅ ምን ልንሆን እንደምንችል አስቡት። ተፈጥሮም ተከባብሮ ተገፋፍቶና ተሳስቦ የሚኖርበት ሁኔታ ተራርቆና ተቀራርቦ ተሰናስሎ አንድ ላይ መኖር መደመር ባስተጻምሮ ምን መምሰል እንዳለበት የሚያመላክት ነው። በሰው በእጽዋት በጽንፈ ዓለም ብቻ የሚወሰን አይደለም። ከዛም አልፎ ቅድም እንደሰማችሁት በሙዚቃም ያየን እንደሆነ እያንዳንዱ የሙዚቃ መሳሪያ
የራሱ ድምፅ፣ የራሱ ማንነት፣ የራሱ ስም፣ የራሱ ባለሙያ አለው። ነገር ግን አንዱ ድምፅ ብቻ አንድ ሰዓት ቢደመጥ ምን ያክል ሰው ሊይዝ እንደሚችል አላቅም። በህብረት በሚሆኑበት ሰዓት ግን አፍ አውጥተው ይናገራሉ። ቅድም ስናደምጥ የነበረው ክላሲካል ነው። እናንተ ግን ሰላም እያላችሁ ትዘፍኑ ነበረ። ማን ነገራችሁ? እነዚህ ጉዛን አፍ አውጥተው መናገር ብቻ ሳይሆን ሰው መቀስቀስ ይችላሉ። ሙዚቃ እየሰማ የሚያጨበጭብ፣ እግሩን የሚያንቀሳቅስ፣ ሰውነቱን የሚያንቀሳቅስ፣ ከዚያም ሻገር ሲል ራሱን መቆጣጠር አቅቶት ከወንበሩ ዘሎ የሚነሳው ማን ቀስቅሶት ነው? ጉዛን ተደምረው ሰው ከቀሰቀሱ ሰው ተደምሮ ምን ማድረግ እንደሚችል እስቲ ያስቡት። ሕያዋንና ጉዛን ተናበውና ተግባብተው ተከባብረው መኖር ሲችሉ ዓለም ትበለጽጋለች። አፈር፣ ውሃ፣ አየር፣ ብርሃን ተደባልቀው በረቂቅ የእጽዋት እና ህዋሳት ውስጥ ተሰናስለው ህይወት ይሰጣሉ። ከነዚህ መካከል አንዱ ባይኖር የእጽዋት ህይወት አይኖርም። ብርሃን ባይኖር፣ ውሃ ባይኖር፣ አፈር ባይኖር አይታሰብም። እጽዋት ባይኖሩስ እንስሳት እርስ በርስ ተበላልተው ያልቁ ነበር። እንስሳትና እጽዋት ባይኖሩስ መኖር አንችልም ነበር እኛ ማለት ነው። የኛ ምግብ እጽዋትና እንስሳት ስለሆኑ ጉዛንና ነፍስ ያላቸው ነገር እንዲህ ተስማምተው የሚኖሩበት ዓለም ውስጥ እኔ አልደመርም የሚል በብቸኝነት ጉድለት ውስጥ ከመዳከር ውጪ ወደ ሙላት የሚደረገውን ጉዞ አያረጋግጥም። ፕላቶ የተሰኘው ፈላስፋ ሰውን በሶስት መንገድ ከፍሎ ይገልጸዋል። አንደኛው አመንኪዮ ነው። ሰው የማወቅ በንድፈ ሐሳብ፣ ጽንሰ ሐሳብ እንዲሁም በምናብ ዓለም የማለምና የመጓዝ ፍላጎትና ጥማት አለው። ሰው ለማወቅ የሚያደርገውን ጥማትና ፍላጎት በሆነ መንገድ ልንመልሰው አንችልም። ራሱን አስችለን የማወቅ መሻቱን መገብየት የሚችልበትን ግልጥ ያለ የገበያ አውድ መፍጠር ይፈልጋል። ሁለተኛው ቁሳዊ ፍላጎት ነው። ቁሳዊ ፍላጎት የማደግ፣ የመበልጸግ፣ ጤነኛ የመሆን ፍላጎት ሰው አለው። ቀደም ሲል በነበረን እሳቤ ሰው ጤነኛ መሆን አለበት ስንል ሰው ጤነኛ መሆን አለበት ጤነኛ ከሆነ ስለሚያመርት ይላል። ሰውን እንደ ሚንስ እንጂ እንደ ግብ አይወስደውም። መደመር ግን ሰው በራሱ ግብ ስለሆነ የሰውን ጤነኝነት እንደ ማሽን ከስራ ጋር አያያይዘውም። እያንዳንዱን ጽሁፎቻችን ስትመለከቱ ሰውን እንደ ማሽን ጤነኛ አድርገን የማምረቻ መሳሪያ እናድርገው ከሚል እሳቤ እንጂ ሰው በራሱ ጤነኝነቱና ደስተኝነቱ ተፈጥሯዊ ፍላጎቱ ሊሟላለት የሚገባ እንደሆነ አያምንም። ሶስተኛው የፕላቶ እሳቤ ቀናኢነት ወይም ቁጭት ነው። እያንዳንዱ ሰው በውስጡ እምቅ ፖቴንሻል አለ፣ የተደበቀ ፍላጎት አለ። ይህን ፍላጎት ይህንን ቁጭት ማውጣት የሚችልበት አቅም መፍጠር ይላል። መደመር ከእስካሁኖቹ እሳቤዎች ለየት የሚያደርገው እነዚህን ሀሳቦች በሙሉ አሰናስሎ አዋዶ ኢትዮጵያን ወደ ላቀ ደረጃ ለማሸጋገር በሚችል መንገድ የተቀረጸ ሰነድ መሆኑና የኔ ብቻ ሳይሆን የእናንተም ሰነድ መሆኑ ነው። በመሆኑም ይህን አገርኛ ሀሳብ አሳድጉት፣ አስፋፉት፣ ተንትኑት። እናንተ በእውቀት ከተነተናችሁት ራሱ መደመር ባህሪው የማያውቀው ጉድለቱን ከወገኑ መሙላት ስለሆነ እያደገ እያበበ ይሄዳል። ሳታነቡት ብትተቹት እሱን አትጥሉት፣ እናንተ ግን አታድጉም። በዚሁ የሰሞኑን የኖቤል ሽልማት አስመልክቶ ለመላ ኢትዮጵያ ሕዝቦች መናገር የሚፈልገው እኔ ከበሻሻ የወጣው እንኳን ኖቤል ሽልማት ቀርቶ ጥሩ ሰርቲፊኬት እንኳን ያላየው የደሃ ልጅ ነኝ። ይህ የእናንተ ውጤት ነው።
አመሰግናለሁ። የኖቤል ሽልማቱ የኢትዮጵያውያን ነው። ነገር ግን አንድ ታላቅ ቁም ነገር አንድ ወዳጄ ነገረኝ ሰሞኑን። ይህ ኖቤል ሽልማት ተሰጥቷል፣ ካንተ ድጋሚም አታገኘውም፣ ደግሞም አይወሰድብህም አለኝ። ነገር ግን ኢትዮጵያውያን ይህ ሽልማት ተሰጥቷቸዋል፣ አውቀው ካልጠበቁት ግን ሊወሰድባቸው ይችላል አለ። በዓለም ላይ ኢትዮጵያ ከፍ ብላ በሚያስደንቅ ሁኔታ ስሟ ገኖ ተነስቷል። አብይና ኢትዮጵያ፣ ኢትዮጵያና አብይ የማይነጣጠሉ የአንድ ሳንቲም ሁለት ገጽታ ስለሆኑ አሁን የኖቤል የሰላም ሽልማቱ ለምን፣ እንዴት፣ መቼ፣ ከማን የሚለውን ፍልስፍና እንተውና እንዴት ብለን ነው በፊዚክስ፣ በኬሚስትሪ፣ በስነ ጽሁፍ አዳዲስ ኖቤል ሽልማት የምናመጣው ብለን ብናስብ ጥሩ ነው። በዚሁ አንድ ወዳጄ የነገረኝን አንድ ሀሳብ ልንገራችሁ። በአረብ ሀገር የሚገኙ ሴት እህቶቻችን ብዙ ጊዜ ከፎቅ ተወረወሩ፣ ሀብታቸው ተቀማ፣ እጅ እግር ተሰበረ ሲባል ያው እንሰማለን፣ ታውቃላችሁ። እና በአረብ ሀገር የምትገኝ አንድ ሰራተኛ ለአንድ ወዳጄ መልእክት ላከችለት። ይሄ ኖቤል የምትሉት ምን እንደሆነ አላቅም፣ አብይ ምን እንደተሸለመ አላቅም። እኔ ግን ይገርመሃል ማዳሜ ቤት መታ ነይ ቁጭ በይ ከጎኔ ብላ የእናንተ መንግስት እያለች በሚያስደንቅ ነገር አወራችኝ። ይሄ ሽልማት ለሱ ይሁን ለኛ በአረብ ሀገር ላለን ሰራተኞች ይሁን ባይገባኝም እኔ ግን ተከበርኩበት ብላ ነገረችው። አሁን እኛ ያለን ሐሳብ የኖቤል ሽልማት ለመጀመሪያ ጊዜ ኢትዮጵያ አግኝታለች። በቅርቡ ደግሞ ኢትዮጵያ ለመጀመሪያ ጊዜ በህዋ ውስጥ የራሷ ሳተላይት እንዲኖራት እየሰራን ነው። ያለፈውን የኖቤል ሽልማት እየዘከርንና እየዘፈን ወይም እየረገምንና እየተሳደብን ጊዜ አናባክን። አዳዲስ ኖቤልና አዳዲስ ሳተላይት ለማምጣት ወደፊት ብናስብ መልካም ነው። በዚሁ ሰሞኑን ከፓርቲ ውህደት ጋር ተያይዞ ብዙ ሀሳቦች ሲነሱ ስለምሰማ ይሄ መጀመሪያ ያገኘሁት እድል ስለሆነ እዚህም ያለው ስብስብ ቀላል ባለመሆኑና ለመላው ኢትዮጵያውያን ይህንን ጉዳይ ባጭሩ መግለጽ እፈልጋለሁ። የፓርቲ ውህደት ጉዳይ አላለቀም። እኛ የመደመር ፍልስፍናን የምናምን ሰዎች በዲሞክራሲያዊ ውይይት ስለምናምን 1 ዓመት ከ6 ወር ሙሉ ተጠንቶ ያለቀ ሰነድ ቢሆንም ላለመበተን ስንለማመንና ስንወያይ ከርመናል። አሁንም ውይይቱ አልተቋጨም። ውይይቱ ሳይቋጭ አንዳንዶች ይህ የፓርቲ ውህደት መጨፍለቅ ነውና ኢትዮጵያን ከፌደራላዊ ስርዓት ወደ አህዳዊ ስርዓት መመለስ ነው የሚል በእኛ ውስጥ ታስቦ ታልሞ የማያውቀውን መርዶ አረዱን። ፓርቲው አንድ መሆን ኢትዮጵያን የሚጨፈልቅ ከሆነ ኢትዮጵያ አልነበረችም፣ ተጨፍልቃለች ማለት ነው። ምክንያቱም ትግራይ ውስጥ ቲፒኤልኤፍ የሚባል ድርጅት እንጂ ኩናማ የራሱ ድርጅት የለውም። ኢሮብ የራሱ ድርጅት የለውም። ኢሮብ የራሱ ልዩ ወረዳ አለው። ኩናማ የራሱ ልዩ ወረዳ አለው። በቲፒኤልኤፍ ይተዳደራል። ነገር ግን የፌዴራል ስርዓት አልተጨፈለቀም። በአማራ ክልል ኦሮሞ፣ ቅማንት፣ አገው፣ አርጎባ የሚባሉ ህዝቦች በብአዴን መንግስት ስር ይተዳደራሉ። በብአዴን መንግስት ውስጥ እና ፓርቲ ውስጥ ማዕከላዊ ኮሚቴ ከፍተኛ አመራር ሆነው በፌዴራል ስርዓት ውስጥ ላለፉት 27 ዓመታት ኖረዋል። በአማራ ክልል የአገው የሚባል ፓርቲ፣ የቅማንት የሚባል ፓርቲ፣ የወሎ ኦሮሞ የሚባል ፓርቲ በሌለበት እስካሁን ተጨፍልቀን ነበር ማለት ነው። በደቡብ ደህዴን የሚባለው ፓርቲ 56 ገደማ ብሔር ብሔረሰቦችን ደምሮ
አንድ ፓርቲ ሆኖ ሲሰራ በወላይታ ዞን ወላይተኛ አይነገርም፣ በሲዳማ ዞን ሲዳምኛ አይነገርም፣ በሀዲያ ዞን ሀዲይኛ አይነገርም። ሀዲይሳ ነው የሚባለው፣ ሀዲይኛ አይባልም። ሀዲይሳ አይነገርም ብሎ አያውቅም። አንድ ፓርቲ 50 ብሔር ብሔረሰቦች ማስተዳደር ከቻለ እንዴት ነው አንድ ፓርቲ ኢትዮጵያን ሲያስተዳድር መጨፍለቅ ሊሆን የሚችለው? እንዴትስ ነው እኛ ኢህአዴጎች ራሳችን ለ30 ዓመታት አንድ መሆን ተስኖን ኢትዮጵያን አንድ ማድረግ የምንችለው? የትናንትናውን ስህተት እናርማለን ስንል ኢህአዴግ ባለፉት ዓመታት ህገ መንግስቱን በብዙ መንገድ ሲጥሰው ቆይቷል። ከዚያ ውስጥ አንዱ ህገ መንግስቱ አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር ቢልም እንኳን ኢትዮጵያን አንድ ማድረግ ራሱም አንድ መሆን ተስኖት ቆይቷል። ሌላ የሚያሳዝነው ነገር ግን መደመር ፍልስፍና ከሆነና ፓርቲው ከተዋሃደ ወደ እልቂት እንገባለን የሚለው ጉዳይ እልቂትን ምን አመጣው ነው። አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሐሳብ ይዞ ይመጣል። ያኔ አመሰግናለሁ። ያኔ የኢትዮጵያ ሕዝብ መደመርና መባዛትን ጎን ለጎን ያይና መደመር አያስፈልገኝም ይላል። ምን ያገዳድለናል ሐሳብ እያለ በ21ኛው ክፍለ ዘመን እኔ ያልኩት ካልሆነ የሚቀጥለው አማራጭ መገዳደል ነው የሚለው የ19ኛው ክፍለ ዘመን የማርክ የሌኒን እሳቤ ነው። መደመር እንደዚህ አያምንም። መደመር የሚያምነው እኛ መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት በምናምን አዲስ አበባ ላይ ፎቅ መደርደር ብቻ ሳይሆን ዱባይ፣ አውሮፓ፣ አሜሪካ ደርድረህ ሰው አልባውን ህዝብ ቤት አልባውን ህዝብ 50 ሚሊዮን ህዝብ መጠለያ የለው ሀገር ውስጥ አንተ በ10 ሰው ስም ፎቅ ደርድረህ አስብልሃለሁ ብትለው ስላቅ ነው። ሆቴል ተቀምጠህ ከዓመት ዓመት የሆቴል ምግብ እየተመገብክ በ5000 ብር ደሞዝ ምንጩን እግዚአብሔር ይወቀው። ዳቦ የራበውን ህዝብ ላንተ ቆሜልሃለሁ ማለት ተረት ተረት ነው። በሰሜን፣ በምዕራብ፣ በምስራቅ፣ በደቡብ ያላችሁ የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ። በተሰጠው እድል መጠቀም ሳይችል እድል ሲነጠቅ በጄኔሬሽን እድል መቀለድ አይቻልም። የኢህአዴግ ፓርቲ እንዴት ይዋሃዳል፣ ምን ስምና ምን ግብር ይኖረዋል የሚለውን እኔ አልወስንም። እኔ ዲሞክራት መሪ ስለሆንኩ ለውይይት ሐሳቤን አቀርባለሁ። የተሻለ ሐሳብ እና የኢህአዴግ አባል ድርጅቶች ብዙሃን ሐሳብ የሆነውን ግን በቅርቡ ለህዝባችን እንገልጻለን። መደመር እያንዳንዱ ኢትዮጵያዊ ተስፋ የሚያደርግባት ሀገር ትኑረን ይላል። ጠቅላይ ሚኒስትር መሆን የማይችል ሶማሌ፣ ጠቅላይ ሚኒስትር መሆን የማይችል አፋር፣ ጠቅላይ ሚኒስትር መሆን የማይችል ቤኒሻንጉልና ጋምቤላ ሳይሆን እያንዳንዱ ዜጋ ሀገሬን ልመራ እችላለሁ ብሎ አስቦ የሚዘጋጅባት ለሁሉም እኩል የሆነች ኢትዮጵያን መፍጠር ያስባል። ጠቅላይ ሚኒስትር ለመሆን የታደላችሁ ክልሎች እናንተ
በመደብ ክፍፍል ስለምታምኑ አርብቶ አደሩን አልደረሰም እሱ በጎሳ ይተዳደራል ስትሉ ኖራችኋል። ነገር ግን በኦሮሚያና በደቡብ ያለው አርሶ አደር በሶማሌና በአፋር ካለው አርሶ አደር ይበልጣል። መነሻው አርሶ አደር ቢሆን ኖሮ የኦሮሚያና የደቡብ ፓርቲዎችም አብዮታዊ ባልተባሉ ነበረ። አግላይነት ከቤት ይጀምራል። እያንዳንዱ በህዝብ ስም ተወዳድሮ ከወረዳው ፓርላማ የተቀመጠ የኢህአዴግ ሹም ለዛች ወረዳ አንድ ጉድጓድ ውሃ ቆፍሮ እንደሆነ ያ ወረዳ ይጠይቀዋል ብዬ ተስፋ አደርጋለሁ። የሚቀጥለው ምርጫ የምናላግጥበት ሳይሆን ሐሳብ ይዘን ቀርበን በሐሳብ ተወያይተን የነቃውን 70% የሆነውን ኢትዮጵያዊ ወጣት እንዳርሶ አደሩ ያልገባውና አንዴ ካመነ የማይነቃነቅ የሚል ሞኝ ሐሳብ ሳይሆን ተጽፎ ተሰንዶ ይሄ ነው አማራጩ የምታድግበት በሚል ዲሞክራሲያዊ መንገድ ብቻ ይሆናል። ኢትዮጵያውያን በፍጹም መገዳደል የለብንም። ሐሳብ ብቻ ነው ማፍለቅ ያለብን። በሐሳብ ብቻ ነው መሞገት ያለብን። የተሻለ ሐሳብ ያለውን ለመምረጥና ለመቀበል የኢትዮጵያውያን ጭንቅላት ያንሳል ብሎ በፍጹም መደመር አያምንም። በልዩነት በትብብር በስምምነት እችን ታላቅ አገር መልሰን ታላቅ ብቻ ሳይሆን ብልጽግናዋ የሚታይባት ሀገር እናድርጋት ብሎ ያምናል፣ ደግሞም ያደርጋል። ብዙዎች የብልጽግና ጉዞ የሚደናቀፍ የሚቆም ይመስላቸዋል። ዛሬም በድጋሚ ላረጋግጥላችሁ የምፈልገው ኢትዮጵያ ትበለጽጋለች። ኢትዮጵያ ካለችበት ሁኔታ ከፍ ትላለች። ኢትዮጵያ እንዳትበለጽግ የሚፈልጉ ይጠፋሉ እንጂ የኢትዮጵያ ብልጽግና አይጠፋም። ባለፉት ዓመታት አብዝተን ድህነትን ስንረግም ስንወቅስ ጠላታችን ስንል ቆይተናል። መደመር ድህነትን አይጠላም፣ ነገር ግን ብልጽግናን አብዝቶ ይወዳል። አብዝተን ለምንወደው ብልጽግና ተክተን እንሰራለን። ያ ስራችን ድህነትን ያጠፋዋል እንጂ ነጋ ጠባ ድህነት ጠላት ነው እያል ከድህነት ጋር ወዳጅ ጓደኛሞች ሆነን 20 ሚሊዮን ህዝብ ከዚያ በላይ በቀን አንድ ጉርስ እንኳን መጉረስ የማይችል ህዝብ እንዲኖረን አናደርግም። ብልጽግናን እናገራለን፣ ብልጽግናን እናውጃለን፣ ብልጽግናን እንሰራለን፣ ብልጽግናን እናረጋግጣለን። ሰላም የምንለው ጦርነትን ስለምንፈራ ሳይሆን ሰላምን አብዝተን ስለምንወድ ነው። ጦርነት ጥፋት ነው። በኢትዮጵያ ውስጥ ተነሱ እንዋጋ ካልን በኋላ የሞተውን የመቁጠርና የመናገር ልምድ ስለሌለን ነው እንጂ ከወንድም የኤርትራ ህዝብ ጋር ተጣልተን ያጠፋነው ህይወት ራሱ በታሪክ ውስጥ ከፍተኛ ቁስል ነው። ተጨማሪ ግድያ፣ ተጨማሪ ቁስል አያስፈልግም። ተጨማሪ ሐሳብ ብቻ ነው የሚያስፈልገው። የኤርትራ መንግስትና የኤርትራ ህዝብ ለኢትዮጵያ ስጋት አይደሉም፣ ተስፋ ናቸው። የኤርትራ መንግስትና የኤርትራ ህዝብ ወንድም ህዝብ ነው። በእምነቱ፣ በቋንቋው፣ በእሳቤው፣ በብዙ ነገሩ ከኛ ጋር የሚመሳሰል ወንድም ህዝብ እንጂ ጠላት ህዝብ አይደለም። ሰው ወንድሙን ያኮርፋል እንጂ እስከ ወዲያኛው ጠላቴ ስለማይለው ወንድሞቻችን ጋር የጀመርነውን እርቅ ወደ ብልጽግና እናሸጋግራለን እንጂ ወደ ኋላ አንመልስም። በመጨረሻም ዛሬ ይህ ፕሮግራም ሲዘጋጅ ቀደም ሲል የተያዘ ፕሮግራም የነበራችሁ ኤግዚቢሽን ተይዞ ያበላሸንባችሁ ወንድም እህቶቻችን በታላቅ ትህትና ይቅርታ ልጠይቃችሁ ፈልጋለሁ።
የኛ መደመር የእናንተን ጉዳይ እንዲያበላሽ ሳይሆን ለእናንተ አውድ ለመፍጠር ነውና ስለተፈጠረው የፕሮግራም ስህተት ከፍ ያለ ይቅርታ ጠይቃለሁ። በመጨረሻም ዛሬ ይህን ፕሮግራም ያዘጋጃችሁ መደመር ሆኖ እንዲወጣ ብዙ ያገዛችሁ በጣም ታላላቅ ጸሐፊዎችና ደራሲዎች እዚህ መጣችሁ መደመርን በሚያስደንቅ መንገድ የተረካችሁ የጻፈው እስኪመስል ድረስ አራቱን የመደመር አንጓዎች በዝርዝር የተነተነው ሌንጮ ባቲን እንዲሁም ሰርጸንና የብሔራዊ ቲያትር ወንድምና እህቶቻችንን እጅግ አድርጌ አመሰግናለሁ። ይሄን ሁሉ ካልኩ በኋላ ማምዬ ስላደረግሽ ሁሉ እግዚአብሔር ብድራትሽን ይክፈልሽ። ዛሬ የሆነው መደመርም ቦታውን የሚይዘው ብልጽግናም የሚመጣው የኢትዮጵያ አምላክ ኢትዮጵያን ስለማይጥል ነውና ስላደረገው ሁሉ ምስጋና ይገባዋል። በተደጋጋሚ ፈጣሪ ስንል ሰዎች ይገረማሉ። እኛ በማርክና በሌኒን የእውር አስተሳሰብ የታጠብን ስላልሆን የፈጣሪ ልዕልና የምናምን መሆናችንን በዚያም የማናፍር መሆናችንን 99% አማኝ ያለበት ሀገር መሪ ሆኖ እምነትን ማራከስ ህዝብን አለማወቅ ስለሆነ ፈጣሪ ዛሬም ኢትዮጵያና ህዝቦቿን አብዝቶ ይባርክ። አመሰግናለሁ።